بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው يا عبد الله يا من طال بلاؤك قد يكون አንተ አላህ ባሪያ አንተ ፈተናው የረዘመብህ ሆይ ምናልባት የፈተናህ መርዘሙ በጀነት ለሚገጥምህ የደረጃ ከፍታ ትዕግስት የሚያስፈልገው በመሆኑ ሊሆን ይችላል። በመሆኑም ታገስ። አላህ ሱብሓነሁ ወተዓላ ለመልእክተኛው ዓለይሂ ሰላቱ ወሰላም እንዲህ አላቸው። ከመልእክተኞችም የቆራጥነት ባለቤቶች የሆኑት እንደ ታገሱ ሁሉ ታገስ። እንዲህም አለ፣ በጊዜያቱ እምላለሁ ሰው ሁሉ በእርግጥ በኪሳራ ውስጥ ነው። እነዚያ ያመኑትና መልካሞችን የሰሩት በእውነትም አደራ የተባባሉት በመታገስም አደራ የተባባሉት ብቻ ሲቀሩ። በሌላም አንቀጽ እንዲህ ተብሏል፣ والملائكة يدخلون عليهم من كل باب سلام መላእክትም በእነርሱ ላይ ከየደጃፉ ሁሉ ይገባሉ፣ ሰላም ለእናንተ ይሁን። ይህ ምንዳ በመታገሳችሁ ነው፣ የመጨረሻይቱም አገር ምን ታምር ይሏቸዋል። ስለዚህ አንተ የአላህ ባሪያ ሆይ በዚህች ምድር ፈተና የሌለበት ነገር እንደሌለ እወቅ። ከዚያም የአላህ ፈረጃ እስኪመጣልህ ድረስ በምታደርገው ትዕግስት ትመነዳለህ። በአላህ ይሁንብኝ፣ አላህ ስብሓንሁ ወተዓላ ለሁሉም ቅርብ ነው። ከመገለጫ ባህሪያቱ ቅርብ መሆኑ ነው። የጉንዳን ኮቴ እንኳን የሚያይ ከራስህ ጋር የምታደርገው የውስጥ ንግግር ሰሚ የሆነ ጌታ ነው። ሰውንም ነፍሱ በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥ ፈጠር ነው ይላል ቁርአኑ። ስለዚህ በልብህ ዱዓ ብታጉተመትም አይሰማኝም ብለህ ታስባለህ? ألا تشعر بقربه إن ቀረቤታው አይሰማህም? ቀረቤታው ሲሰማህ እኮ ወላሂ ቀልብህ ይረጋጋል። አንተ አንዳንዴ የውስጥህን ለማስረዳት ትጥርና ለማለት የፈለግኩት ገብቶሃል ወይ ሸይኽ ብለህ እንደገና ትጠይቃለህ። አላህ ስብሓንሁ ወተዓላ ግን የውስጥህን ሳትናገር የሚያውቅ የሆነ ጌታ ነው። በመሆኑም ልብህ ይረጋጋ። አንተ ጭንቀት የዋጠህ ሰው ሆይ ቀልብህ ውስጥ ባለው ጭንቀት ምክንያት አላህን በምታወሳ ጊዜ እንባህ ጠብ ሊል ይችላል። ይህች እንባ ከፍራቻው ከሆነች ምንኛ ታድለሃል። አንዳንዱም የበላ ማዕት ካልወረደበት ቀጥ የማይል ሰው አለ። ስለዚህ አንተ ተጨናቂው ሰው ከአላህ ዘንድ በሆነ ፈረጃ አብሽር። ቅድሚያ ግን አላህን ማወቅ ይኖርብሃል። لا إله إلا أنت سبحانك ካንተ ውጭ በእውነት ሊመለክ የሚገባ አምላክ የለም። ጥራት ይገባ። ከበደለኞች ነኝ። ይህንን ዱዓ ባይሉ ኑሮ ዩኑስ ዓለይሂ ሰላም በአሳ ነባሪው ሆድ ውስጥ እያሉ በጭንቀት ሊሞቱ ይችሉ ነበር። ጭንቀት የበሽታ ምንጭ ነው። ልክ እንደ ስኳር፣ የደም ግፊት፣ ስትሮክ፣ የልብ በሽታዎች። ስለዚህ ይህ የብዙ በሽታ መንስኤ የሆነው ጭንቀት ለማስወገድ ብቸኛ መፍትሄ እጆችን ወደ አላህ መዘርጋት ነው። ከዚያም ጭንቁን ወደ ደስታ ይቀይረዋል። ሐዘኑንም አስወግዶ ልብህን ያረጋጋዋል። ነገር ግን አላህን በደስታህ ጊዜ ታውቀዋለህን? በደስታው ጊዜ አላህን ያስታወሰ በጭንቁ ጊዜ አላህ ያስታውሰዋል። ስለዚህም ነው ዩኑስ ዓለይሂ ሰላም ከአጥሪዎች ባይሆኑ ኖሮ እዛው የዓሣ ነባሪ ሆድ ውስጥ በቀሩ ነበር። በላ ደርሶባቸው ማጥራታቸውን አላቆሙ። ለቅጽበት እንኳን ተስፋ ስለመቁረጥ አላሰቡም ዩኑስ ዓለይሂ ሰላም። ምክንያቱም አላህን ስብሓንሁ ወተዓላ ያውቁታልና። البعض إذا قلت له يا أخي ادع قال يا شيخ دعينا አንዳንዱ በላ የደረሰበት ሰው ዱዓ አድርግ ስትለው እረ ስንት ያድርግ ያለው ይላል። ቁርአኑንም ሞክረን ፋይዳ የለውም ይላል። ቆይ ወንድሜ፣ ቁርአን በግማሽ ልብ ልሞክረው ብለህ ሳይሆን ሙሉ እምነቱን አሳድረህ ልትጠቀምበት የሚገባ ፈውስ ነው። አሁንም ብሶቱን ይቀጥላል። ሐኪም ጋር ሄድኩኝ፣ እዚህም እዚያም ሞከርኩኝ፣ ግን ምንም መድኃኒት አልተገኘም ይላል። ከዚያም አጉል የሞት እሳቤን ያስከትላል። ምን ነው ይህን ሳላይ በሞትኩኝና ባረፍኩኝ ይላል። በእንዲህ አይነት ሁኔታ ብትሞት እረፍቱን ባታገኝስ ወንድሜ? ስለዚህ ዱዓው ተቀባይነትን የሚያገኝ ማን ነው? ያ በዱዓው ላይ ችክ የሚል በገሃድም ሆነ በግልጽም የሚለምን ከዱዓው ጋር አብሮ አላህን የሚያጠራ ነው። ነቢዩላህ ዩኑስን ዓለይሂ ሰላም ተመልከቱ። የአላህን አንድነት አወሳ።
ከዚያም አጠራ፣ ከዚያም ኃጢአቱን አመነ። በተመሳሳይ መልኩም ነቢዩላህ አደም ዓለይሂ ሰላም እንዲህ ብሎ ዱዓ አደረጉ። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በርግጥ ከከሳሪዎቹ እንሆናለን አሉ። ጥፋትን ማመን ምንኛ ያምራል። አንተ ሙስሊም ሆይ ጥፋትህን እመን። ምናልባት የጭንቅህ ምንጭ ጥፋትህ ሊሆን ይችላል። ብዙ ጊዜም የሙሲባዎቻችን መንስኤ ወንጀሎቻችን ናቸው። አላህም ይቅር ባይ ጌታ ነው። ስለዚህ ሐዘንህንና ጭንቀትህን ለማከም በዋናነት ከአላህ ስብሓንሁ ወተዓላ ጋር ያለህን ግንኙነት አስተካክል። የላቀው ዕውቀት ከአላህ ውጭ ሌላ አምላክ አለመኖሩን ማወቅህ ነው። ከዚያም ለጥፋትህ ምህረትን ጠይቅ። የዓሊሞችን ምሳሌ እንውሰድ። አንዳንድ ዓሊም አለ በስንት በሽታ እየተሰቃየ ከአላህ ውጭ ለማንም ትንፍሽ ያላሉ። ምናልባትም ለብዙ ዓመታት በካንሰር እየተሰቃዩ ወዳጆቻቸው፣ ቤተሰቦቻቸው የማያውቁ ይኖሩ ይሆናል። በድብቅም አላህን ዱዓ ያደርጋሉ። አላህ ሆይ በሕይወት መቆየቴ ለኔ ኸይር ካለው አኑረኝ፣ መሞቴም ኸይር ካለው ግደለኝ ይላሉ። ሱብሓነላህ። ስለዚህ አላህን እወቅ። በቀልብህ ውስጥ ያለው የጭንቅ ተራራ ይበተናል። በአላህ ይሁንብኝ፣ ሐዘኑም ይወገዳል። ከዚያ በኋላ ሐሳብ እንኳን ቢመጣብህ ፈገግ ትላለህ። ከታቢዕዮች አንዱ ልጁ ሲሞትበት ፈገግ ብሎ ጣፋጭ ምግቦችን ያድል ነበር። ከዚያም ለምን ፈገግ ትላለህ ሲሉት እሱም አላህ ልጄን ሰጠኝ፣ ከዚያም ወሰደው። እሱ ሲሰጠኝ እንደተደሰትኩት ወደ እሱ ሲመልሰውም መደሰት የለብኝም ወይ አለ። ስለዚህ ወዳጆቼ አላህን ማወቅ ለሁሉም ችግር መፍትሄ ነው። ለዚህም ነው ከመሬት በታች ስንገባ መጀመሪያ የምንጠየቀው ጥያቄ ጌታህ ማን ነው የሚለው ጥያቄ ነው። መልሱም ከመሬት በላይ እያለን የነበረን የጥናት ቆይታ የሚወስነው ይሆናል። አንዳንዶቻችን 40 ወይም 80 ዓመት ኖረን አላህን የማናውቃለን። ማስረጃውም ሙሲባ በገጠመው ጊዜ ይጮሃል፣ ተስፋም ይቆርጣል፣ ለፍጡራን አቤቱታውን ያቀርባል። እንዲህ በሆነ እንዲያ በሆነ እያለ ብሶቱን ያወራጫል። በቀዳእና በቀደር እምነትህ የታለ? ወላሂ ሁሉም ነገር አላህ የጻፈው ነው የሚሆነው። በዚህ ዓለም በአጋጣሚ የሚሆን ነገር የለም። በበርካታ ቀልቦች ውስጥ ያረፈው ጭንቀት ምክንያቱ አላህን አለማወቅ ነው። ፈውሱ ደግሞ የተውሂድን ፈለግ እንደገና ማጥናት ነው። አላህን እስከነስሞቹና ባህሪያቶቹ ማወቅ። እንዳልኩህ አላህ ቅርብ ነው። ስትለምነው ግዴታ ሰዎች በሚሰሙህ መልኩ መሆን የለበትም። በዝምታም ካደረክ ሰምቶህ ዱዓህን ይቀበላል። ስለዚህ ለምን ታዝናለህ? ጭንቀትህንና ሐዘንህን እንዲያስወግድልህ ከልብህ ለምነው። ቁርአኑንም እንዲህ ይላል፣ ወይም ያ ችግረኛን በለመነው ጊዜ የሚቀበል መከራንም የሚያስወግድ በምድርም ላይ ምትኮች የሚያደርጋችሁ ይበልጣልን? ወይንስ የሚያጋሩት ከአላህ ጋር ሌላ አምላክ አለን? ጥቂትንም አትገሰጹ። ወዳጆቼ ሌላኛው ከጭንቀት መድኃኒቶች ውስጥ አንዱ ዱዓ ነው። ይህን የነቢያችን ዓለይሂ ሰላቱ ወሰላም ሐዲስ ትኩረት ሰጥተነው ይሆን? ትኩረት ሰጥተነው እንወቀው፣ አውቀነውም በቃላችን እንያዘው። ቤተሰብ ኖሮት ይህን ዱዓ ያላወቀ ሰው ጭንቀትና ሐዘን በቀላሉ ይጫወትበታል። ይህ ሐዲስ ጋሻ ነው። ነቢያችን ዓለይሂ ሰላቱ ወሰላም ጭንቅን የምናስወግድበት ሐዲስ አስተምረውናል። እንዲያውም በጭንቁ ቦታ ደስታን ያስከትላል። ሐዲሱም ሶሒሕ ነው። ሙስሊም ሁሉ ይህን ሐዲስ በቃሉ የመያዝ ግዴታ አለበት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አንድ የአላህ ባሪያ ጭንቀትና ሐዘን ሲገጥመው ይህን ዱዓ አይልም አላህ ጭንቀቱንና ሐዘኑን ቢያስወግድለትና በምትኩም ደስታን ቢለግሰው እንጂ። አላህ ሆይ እኔ ባሪያህ የባሪያህ ልጅ ነኝ። ማንነቴ ባንተ ቁጥጥር ስር ነው። ውሳኔክ በእኔ ላይ ተፈጻሚ ነው። ፍርድህም ፍትሃዊ ነው። እኔም ያንተ በሆኑት ራስህን በሰየምክበት ስሞችህ ሁሉና በመጽሐፍም ውስጥ በጠቀስከው አንተ ዘንድም ብቻህን ባወቅከውና ከፍጥሮችህም ለማንኛውም ባሳወቅከው ስሞችህ እለምንሃለሁ። ቁርአን የልቤ ጸደይ፣ የውስጤም ብርሃን፣ የሐዘኔን ማስወገጃ፣
የጭንቄን ማጥፊያ እንድታደርግልኝ እለምንሃለሁ። አላሁ አክበር። ጭንቀት ይወገዳል ብቻም ሳይሆን በምትኩም ደስታ ይፈጠራል። ወላሂ የዚህ አይነቱ ደስታ ልዩ ስሜት ነው የሚፈጥረው ቀልብ ውስጥ። ቁርአን ልብን ያረጥባል፣ ጭንቅን ያባርራል። የሆነ ጊዜ ሪያድ ውስጥ በሚገኝ አንድ ትምህርት ቤት አንድ ልጅ ነበር። አስተማሪው ለተማሪዎቹ መናፈሻ ቦታ እንዲስሉ ጠየቃቸው። ከዚያም ሁሉም መሳል ጀመሩ ከዚህ ልጅ በስተቀር። ቁርአንን መሳል ጀመረ፣ ያስጌጠውም ያዘ። ከዚያም አስተማሪው አይቶት አንተ ልጄ ሆይ ይህ እኮ ቁርአን እንጂ መናፈሻ አይደለም አለው። ከዚያም ቁርአን እኮ የልብ መናፈሻ ነው ትላለች እናቴ አለ። ማሻአላህ ምንኛ ያማረ አስተዳደግ ነው ያሳደገችው እናቱ። እውነተኛው የአትክልት ስፍራ አይን የሚመለከተው አይደለም፣ ልብ ውስጥ የሚበቅለው ነው እንጂ። ስለዚህ አንዳንዱ በትካዜ ውስጥ፣ በድብርት ውስጥ፣ በፍርሃት ውስጥ ታየዋለህ። ሙብተስም ራድን ቃር። አንዳንዱም ደግሞ ፈገግ ብሎ ተረጋግቶ ነፍሱ ሰክና ታየዋለህ። ሌሎቹ አለቀልን፣ ተስፋ ቆረጥን ይላሉ። ይህ ሰው ሲቀር አብሽሩ ይላል። በአላህ ይሁንብኝ አላህን ስለሚያውቅ ነው። ስለዚህ ዱዓ ከዋነኛ መፍትሄዎች አንዱ ነው። ይህን ሐዲስ ከልብ አስተውለውማ ነቢዩ ዓለይሂ ሰላቱ ወሰላም ለዓኢሻ ረዲየላሁ ዐንሃ እንዲህ አሏት፣ በጭንቅ ጊዜ የምትያቸውን ቃላት ላስተምርሽ? አዎን አንቱ የአላህ መልእክተኛ ሆይ አለቻቸው። አላህ አላህ ጌታዬ ነው፣ በሱ ምንም አላጋራም በይ። በሌላም ዘገባ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ልብ በሚደነግጥ ጊዜ የሚያረጋጋ ቃል ላስተምርሽ? እጅሽ ደረትሽ ላይ አድርገሽ አላህ አላህ ጌታዬ ነው፣ በሱ ምንም አላጋራም በይ አሏት። አንዳንድ ይህን ሐዲስ የፈሰሩ ሙፈሲሮች እንዳሉት እጅን ደረት ላይ አድርጎ ይህን ዱዓ መባሉ ቁርአን ውስጥ የተጠቀሰ ነው። ይህም አላህ ስብሓንሁ ወተዓላ ለሙሳ እንዲህ ብሎ ባዘዘው ጊዜ ማለት ነው። ክንፍህንም ከፍርሃት ለመዳን ወደ አንተ አጣብቅ፣ በፈራ ጊዜ በደነገጠ ጊዜ ቀልቡ ይረጋጋ ዘንድ እጁን ደረቱ ላይ አደረገ። እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉ ይላል ቁርአኑ። ስለዚህ ዱዓ ከዋናዎቹ መፍትሄዎች አንዱ በመሆኑና ዱንያ ውስጥ እስካለን ብዙ ፈተናዎች ስለሚገጥሙን ዱዓዎቹን ራሳችንንና ልጆቻችንን ማስተማር ይኖርብናል። ከመፍትሄዎቹ ሌላኛው መፍትሄ ደግሞ ጭንቁ ወይም ሐሳቡ አንድ ብቻ አድርገው። እንዴት ከተባለ ለምሳሌ አንዱን ምንድነው ያሳሰበህ ብትለው የልጆቼ መጪ ህይወት ጥሩ እንዲሆን እፈልጋለሁ፣ መርካቶ ውስጥ መሬት መግዛት እፈልጋለሁ፣ ልጆቼን መዳር እፈልጋለሁ፣ መኪና መግዛት እፈልጋለሁ፣ ባለ 4 መኝታ ቤት መግዛት እፈልጋለሁ እያለ ሳያስበው ወደ ማልቀስ ይንደረደራል። አላህ ይዘንልህና ይህ ሁሉ በማን እጅ ነው? በአላህ እጅ አይደለም? እነኚህ የተበታተኑት ጭንቀቶች አንድ አድርጋቸው። እሱም የአኺራ ጭንቀት። ጭንቁ አኺራ ብቻ ያደረገ ሰው አላህ ከዱንያ ጭንቀቶች ይገላግለዋል። ወላሂ ሐዘን ውስጥ የሰመጥ ነው፣ በጭንቀት የተዋጥ ነው ዱንያ ትልቁ ሐሳባችን ስላደረግናት ነው። ልጆቼ አሳሰቡኝ እኮ፣ ልጆቼ አላደጉልኝም እኮ፣ ደሞዜ አልበቃኝም፣ ቶሎ ጡረታ መውጣት ፈልጋለሁ፣ ልጆቼ ገንዘቤ አይበቃቸው እያለ ያጉረመርማል። ወንድሜ ለጋሱ እኮ አላህ እንጂ አንተ አይደለህም። እሱን አስደስት እንጂ እጥፍ ድርብ አድርጎ ያስደስታል፣ ይረዝቃል። ለዚህም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዱንያ የዘወትር ሐሳቡ የሆነ አላህ ሐሳቡን ይበታትንበታል፣ ድህነትንም በሁለቱም አይኖቹ መሃል ያደርገዋል። ምንም ያህል ቢለፋ ከዱንያ የሚያገኘው አላህ ከከተበለት ውጪ አይደለም። አኺራ የዘወትር ሐሳቡ የሆነ አላህ ጉዳዩን ሰብሰብ አድርጎለት ያረጋገዋል። መብቃቃቱን ሀብቱን ልብ ውስጥ ይሞላለታል። ለዱንያም ምንም አይነት ስጋት ልብ ውስጥ አይገባም። ዱንያም አፍንጫዋ መሬት ላይ እየጎተተች በግዷ እርሱ ስር ትሮጣለች። ስለዚህ ሐሳብህ ሁሉ አኺራ ይሁን። አላህ ከዱንያ ጭንቅ ያብቃቃሃል። አንዳንዶቻችን
የሥራ ሰዓት እንዳያልፈን ጠዋት አላርም እናደርጋለን። ለሱብሒ ሰላት ግን አንጨነቅም። ይህ ሞት ነውና አላህ ጽናቱን ይስጥህ እንድልህ ፍቀድልኝ። አንተ ለሪዝቅህ በጠዋት ተነሳ፣ ሪዝቁን የለገሰህ ግን ዘነጋኸው። ለፍጡር በጊዜ አነጋህ፣ ፈጣሪህን ግን ዘነጋኸው። በዱንያ ውስጥ መስራት መልፋት፣ ከላብህን ጥብጣቢ መብላትህ መልካም ነው። ነገር ግን የአላህን ሐቅ መጠበቅ አለብህ። ስለዚህ ሞባይልና ላፕቶፕ ፎርማት እንደሚደረገው ቀልብህን ፎርማት አድርገው። ከጌታህ ጋር ያለህን ግንኙነት አሳምረው። ከመፍትሄዎቹ ሌላኛው መፍትሄ ደግሞ በሰላት ከአላህ ጋር መደዋወልን ማብዛት። አንድ ሰው በደወልክለት ቁጥር የፈለግከውን እሰጥሃለሁ ቢልህ መደወሉን ሳይሰለችህ ታከታትለዋለህ አይደል? ታዲያ ምን ነው አላህ ስብሓንሁ ወተዓላ እድሉን ሰጥቶን ሳለ መጠቀሙን ተሳነ? የጠየቅነውን የፈለግነውን የሚሰጠን የሆነ ጌታ እኮ ነው። እሱን ማውራት በራሱ የደስታ ምንጭ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ለቢላል አንተ ቢላል ሆይ እስቲ በሷ በሰላት አረጋጋን እስቲ ይሉት ነበር። የሰላት ወቅት ሲደርስ አንተ ሙእሚን ሆይ በአላህ ይሁንብኝ፣ ሰላትን ሱሱ ያደረገ ሰው ለጭንቀት አይንበረከክም፣ ውስጡም ሰላም ነው። ቁርአኑንም እንዲህ ይላል፣ በሰላትና በሰብር ታገዙ። ሰላቱን አጥብቆ የያዘ ሰው ከሐሳብ ይገላግለዋል፣ ሪዝቁንም በረካ ያደርግለታል። ሰላት መስገድ ሲባል ዝም ብሎ መውረድ መነሳት ማለት አይደለም። በአግባቡ ቀጥ አድርጎ ኹሹዕና ሰኪና ኑሮት ከአላህ ጋር መገናኘት ነው ፍሬያማ የሚሆነው። ሁሉም የአምልኮ ተግባራት መሬት ነው የተደነገጉት ሰላት ሲቀር። ነቢዩ ዓለይሂ ሰላቱ ወሰላም ወደ ሰማይ ባደረጉት የሚዕራጅ ጉዞ ወቅት ነበር የተደነገገው። ይህም በጣም ወሳኝ መሆኑን ነው የሚያሳየው። ሰው በኹሹዕ ሲሰግድ ነፍሱ በሰኪና የደስታ ሰማይ ታካልላለች። በአንዲት ስጁድ የሚረግፈው የጭንቀት ቃላት ሰሚውና አዛኙ ጌታ ሰምቶ በፍጹም ባዶ እጁን አይመልሰው። ከመፍትሄዎቹ ሌላኛው መፍትሄ ደግሞ በቀዷእና በቀደር ማመን ነው። የደረሰብህን ሙሲባ ሊያጠፋህ አልተከሰተም አንተ ራስህን ካልጎዳህ በስተቀር። ሁሉም ነገር ለጥበብ ነው የሚከሰተው። በበሽታ ብትፈተን ለጥበብ ነው። በድህነት ብትሰቃይ ለጥበብ ነው። አላህ ስብሓንሁ ወተዓላ አንዳንድ ባሮቹን ይፈትናቸዋል። ከዚያም ተናንሰው ተሰብረው አላህ ዘንድ ይቀርባሉ፣ ብዙ ምንዳንም ያፍሳሉ። ስለዚህ ባይፈትናቸው ኑሮ ይህ ሁሉ ምንዳ ባላገኙ ነበር። ስለዚህ ልጅ ቢታመምብህ፣ መኪናህ ቢገጭ፣ እቤትህ ቢፈርስ፣ ከሥራህ ብትባረር የአላህ ውሳኔ ነው ብሎ አምነህ መቀበል አለብህ። ምክንያቱም ምድርና ሰማያት ከመፈጠራቸው ከ50,000 ዓመታት በፊት ተጽፎ ያበቃለት ጉዳይ ነው። ስለዚህ የምን ሐዘን የምን ትካዜ? ወዳጆቼ አንድ ሰው አላህ ስብሓንሁ ወተዓላ ሲሰጠውም ሲነሳውም ውሳኔው ነው ብሎ አምኖ እንዲቀበል ቀልቡን ያሰለጠነ ሰው ምንኛ ታደለ። አንድ ሰው ልጁ ሞቶበት ከዛ አላህ ስብሓንሁ ወተዓላ ለመላኢኮቹ የአብራኩን ክፋይ ነፍሱን ነጠቃችሁበት አላቸው። አዎን አሉት። ከዚያስ ምን አለ ሲላቸው አመሰገነ፣ እኛም የአላህ ነን ወደ እሱም ተመላሾች ነን አለ አሉ። ከዚያም ለባሪያዬ ጀነት ውስጥ ቤት ገንቡለት፣ ስሙም የምስጋና ወይም አልሐምድ በሉት አላቸው። ሱብሓነላህ። ስለዚህ በገጠመህ ነገር ብትበሳጭ፣ ብትናደድ፣ ብታዝን ምን ታመጣለህ? ምንም ባይሆን በውሳኔ ከረካህ አላህ ያስደስትሃል። ከተናደድክም ንዴቱ ያርፍብሃል። አንዱ ሐኪም በሚሰራበት ሆስፒታል በርካታ ታማሚዎችን ያስተናግዳል። አንዱ ታማሚ ሙሉ ምርመራ ካደረገለት በኋላ ውጤቱ የከፋ በመሆኑ ለመናገር ፈራ። ከዚያም ታማሚው የሐኪሙን ፍርሃት ከፊቱ ላይ አንብቦ ዶክተር ምንም ይሁን ምን ውጤቱን ሳትፈራ ንገረኝ አለው። ከዚያም ካንሰር ነው አልኩት አለ። አልሐምዱሊላህ አለ። ለአላህ ምስጋና ይገባው። ሱብሓነላህ። አንዳንዱ ደግሞ ገና ጥርስህ መውለቅ አለበት ስትለው ነፍሱ የምትወጣ ያክል ይርበተበታል። ሰዎች የአላህን ውሳኔ የሚቀበሉበት አቀባበል ይለያል። ምክንያቱ ደግሞ ይህ አላህን ያውቃል፣ ያ ደግሞ አላህን በቅጡ አያውቅም። ከመፍትሄዎቹ ሌላኛው መፍትሄ ደግሞ
ከአላህ ጋር መገለል። ስለ ሰላት አወራን። አሁን ደግሞ ይበልጥ ጠለቅ ብለን ከአላህ ጋር መገለል ያስፈልገናል። ከፍጡራን ጋር ተቀምጠን ቀልባችንን ጭንቀት ሞሉት። በተሰጡን ጸጋዎች ተመቀኙን። ዋትሳፕ፣ ትዊተር፣ ፌስቡክ ሁሉ የማህበራዊ ሚዲያዎችን ተመለከትን። ከጭንቀት ውጭ ምንም አልጨመሩልንም። እስቲ ወንድሜ ከፍጡራኑ ራቅና ሰላትን በወቅቱ ሰግደህ ከአላህ ጋር ገለል በል። የውስጥህ አሰማው። ሌሊት ሰዎች በተኙበት ተነስተህ ከአላህ ጋር ገለል በል። ዱንያንና ጭንቀቶቿን እርሳ። ያኔም አልቅስ፣ ጌታዬ ሆይ በል። ወላሂ ይህ ስክነት ኢማንና እርጋታን ያወርሳል። አንዳንዱ ፊቱ አብርቶ ውስጡ ሰክኖ ካየኸው ከአላህ ጋር በመገለሉ ያገኘው የብርሃን ውጤት መሆኑን እወቅ። አንዳንዶቻችን ሌሊት አንነሳም፣ በጀማዓ ሰላት አንሰግድም፣ ቁርአንን በተርቲልና በማስተንተን አንቀራም። ከዚያ ጨነቀን፣ ሆድ ባሰን፣ ሐዘን ጨረሰን እንላለን። ሁሌም እንዲህ በል፣ ከአንተ ውጭ በእውነት ሊመለክ የሚገባ አምላክ የለም። ጥራት ይገባ፣ ከበደለኞች ነኝ። እወቅ ወንድሜ፣ አመፁ ላይ የሙጥኝ ካልክ የደስታ መርከብ በቀልብህ ዳርቻ ላይ ሳያርፍ ይሄዳል። ለምን ቢባል አላህን ያመፀ ሰው ደስታ መነፈጉ የአላህ ፍትሃዊ ተግባር ነው። ሊሰጠው ይችላል፣ ነገር ግን ሊያረካው ሳይሆን ሊያጎሳቁለው እንጂ። ስለዚህ ከሚሰጥህ ጋር ደስታን ከፈለክ፣ ጭንቅና ሐዘን እንዲወገድ ከፈለክ ወደ አላህ በተሰበረ ልቦና ከፈጸምካቸው ጥፋቶች ተጸጻች ሆነህ ተመለስ። ስክነት ይገጥመሃል፣ ደስታውም ሐዘኑን ይተካል በአላህ ፍቃድ። وأبشر والله بالسعادة.